እባክዎት ሊገሉኝ ነው። እባክህን ቶሎ ድረስልኝ። ምናልባት ዳይመንድ እና ንጉስ ጋር ትሆን? እነሱ ጋር ከሆነችማ እኔ ቤታቸውን አውቀዋለሁ። ምን ለመሆን ነው የምትመጪው? ያልተጠየቅሽውን አትመልሽ። አይ ነግቼ ነበር። ፍቅር እንደገና ታጥራለች። ፍቅር አሁንም በንጉስና በደመቀ እጅ እንደታገተች እዛ ውስጥ አለች፣ አልወጣችም። ገንዘብም እንኳን ጠይቁ ብላ ቢጠየቅም አንቺ የገቢ ምንጭ አረግሻለሁ የትም አለቅሽም እያለ ደመቀ አንቋ ይዟታል። አሁን ላይም ታዲያ የፍቅር እናት ስልክ ደውላለች ወደ አደይ። የፍቅርን ነገር ጠይቃ አደራው ያንቺ ነው ብላታለች። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች በመላው ዓለም ያላችሁ፣ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሆኖ ላለው በተወዳጁ አደይ ድራማ በክፍል 35 ይዘን መተናል። ዛሬ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እኔ እንግዲህ ፍቅርም እንደዚህ እያለች ነው፣ ዳኒዝ አይደለሁም እንዳደይ እንደሱ አይደለሁም። ስለዚህ ባካችሁ የምፈልጉትን ንገሩኝ እና ከዚህ ቦታ ፍቱኝ ልሄድ ነው ትላለች። ደመቀ ግን አደይም እዚህ ቦታ ነበረች፣ ለአንቺ ግን ሲያንስሽ ነው ይሄ አይበዛብሽም ይላታል። ታዲያ የሚያደርጓትን ድርጊት ማን ነው? እኔ ምንድነው ከኔ ምንድነው የምትፈልጉት እያለች ነው። ካንቺ ደግሞ ምን ይፈልጋል ብሏታል። እንዴት ጨካኝ ብትሆይ ነው የአደይን ገንዘብ ለራስ ጥቅም አውለሽ እንዴት እንደዚህ አይነት ስራ ትሰሪያለሽ? ደሞዟስ እያለ እየጠየቃት ነው ደመቀ። ብሩን በሰጠው እንጂ ምን አደረኩት? ከየት አምጥቼ የሰጠው ይመስልሃል? ትላለች። ታዲያ የንጉስም የአደይን እንባ እየፈሰሰ ነው ወይ ለኛ የምትጠቅሚን ይላታል። አንቺ ከንቱ እያላት ነው ደመቀ። ደሞዙን አምጪ እጥፍ አድርገሽ ነው እንደውም እያላት ነው። ፍቅር ግን ከየትም አምጥታ እንደማሰጣቸው እየተናገረች ነው። ያም ቢሆን እሷ ደሞዝ እንጂ እሷ ለትምህርት ቤትም ከእነሱ እንደምትቀበል እንጂ ከየትም እንደማታመጣ ብትናገርም እነሱ ግን ጥያቄውን እያፋጠጧት ነው። ስልክ አሁን ላይ ደረጃ ላይ ሲወርዱ አስቀምጠው የነበረው ፍቅር ከሊዲያ ስልክ ተቀብላት እንግዲህ ዛባት እንደሮጠች እናስታውሳለን። ስልኩን ደረጃ ላይ አስቀምጣ ነበር በር ልከፍት ሄደችው። ዴቭ እና አሁን ኤላ እና ዴይ ይህን ስልክ አግኝተውታል። ታዲያ ወደ ሄደች ክፍሏ ውስጥ እንፈልጋት እያሉ ተሯሩጠው ወደ ክፍልም ሄደው ነበር። ማንንም አላገኙ። ድንገት ኤላ የሆነ ድምጽ ሰሙ ይላል። ድምጹ ግን የሊዲያ ነበር። በሩን ክፈችልኝ የሚለው። ታዲያ በሩን ከፍተው ሲገቡ ሊዲያ ውስጥ አግኝተዋታል። ምን ተፈጥረው ነው ብለው ሲነግሯት ይቺ ፍቅር ናታ በማለት ዘግታባት እንደሄደች ተነግራቸውና ለእነሱም በደንብ ሳታስረዳቸው እንግዲህ ገፍትራቸው ወጥታ ነበር የሄደችው ማለት ነው። ምን ሆናለች እያሉ ነበረ። በሌላ በኩል አሁን ላይ ፍቅር የት አለች? አንቺ ሊዲያ ወይ የት ሄዳ ነው? ዴቭስ አንቺን ልጠይቅሽ እንጂ ይላታል ማለት ነው ሊዲያን። ታዲያ አሁን ላይ አደይ ለምን መጣሽ? አንቺ ደግሞ ምን ልትሰሪ መጥተሻል እዚህ ቤት ትላታለች ሊዲያ። ዴቭ ግን አፍሽን ዝጊ ያላት ነው። ሊዲያ ኤላን እንግዲህ ስማው ካጠገቡ አቅፋው ተቀምጣለች ማለት ነው። ከጎኑ ከወንድሟ ፊት ለፊት ከዴቭ ጋር ማለት ነው። ፍቅር እንግዲህ ለንጉስ አደይን የምትፈልጋት ከሆነ እኔ እዚህ ነገር አስወጣኝ፣ እጄን ፍታልኝና ወደ ቤት ያድርሰኝ ትለዋለች። ከዛም የምትፈልገውን ነገር ሁሉ አደርግልሃለሁ፣ በእጅህ እንድትገባ አደርጋለሁ አደይን ትለዋለች። ንጉስ የእሷን ሀሳብ ካዳመጣት በኋላ አንቺን ከዚህ በኋላ የማምንሽ ይመስልሻል ወይ? እንዴት ባደይን እንደዚህ ታደርጊባታለሽ? በማለት ጉሮሮዋን አንቆ በጥፊ ብሏታል ማለት ነው። ሌላው እንግዲህ ኤላ ወጥተው ሊዝናኑ እንደነበር ባለፈው የምናስታውሰው ነው። ምክንያቱም ስልኩ ባለመስራቱ ዴቭ አቋርጦ ሄደ ስለነበር ነው ያልሄዱት አልወጡት እና ኤላ ካልወጣንና ካልተዛና ወደ ቤቴ ልመለስ ብሎ ተነስቷል። ሊዲያም ተከትያ አብሬ ሄዳለሁ ትላለች። ወዴት ነው ይላታል ዴቭ። ጸጉሬን እሰራለሁ ብላ ምክንያት ተፈጥርና ተከትለው ትሄዳለች። ታዲያ ሊዲያና ኤላ ከቤት ደርሰዋል። ከሱ አጠገብ አቅፈው ለመቀመጥ ፈልጋለች። ኤላ አልፈልግምና እንድታቅፈው ከሷ ራቅ ብሎ ተቀምጧል። ታዲያ ስለ ለምለም አንስታ ይቺ ለምለም አትመቸኝም ለአደይ ስታሽቃብጥ እንኳንም አሁን እስከዚህ ቤትም መቅረቷ ጥሩ ስራ ስትል፣ ኤላ ግን ስለ ለምለም ከሆነ የምታወሪው እንደዚህ እያልሽ በጣም ታሳፍሪያለሽ፣ ለሚ ማለት የልጅነት ፍቅረኛዬ ናት ብሏታል። ታዲያ በዚህ መሀል ይህን አንዳንድ እያወሩ ድንገት በር እንኳኳል። ለምለም ነበረች። ታዲያ ኤላዬ ብላ ሞታ አቅፋ ሰላም ብለዋለች በፍቅር ሁለታቸውም ደስ በሚል ሊዱንም ሰላም ብላ ሰላም ስትላት ሊዱ ግን ደህና ነበር ነው የሚል መልስ ነው። ለምለም እንዴት ነበርን ታያለሽ? ደግሞስ በዚህ ሰዓት እዚህ ምን ትሰሪያለሽ ብላ ስትጠይቃት ሊዲያ እዚህ ነው ማድረው ትላለች። ለምለም እንዴት ብላ ስትጠይቅ ኤላ ግን ተያት በቃ ከፍቅር ጋር ተጣልታ ስለነበር እዚህ ልትቆይን ይላታል።
በሌላው ደግሞ ንጉስ አሁን ላይ ፍቅርን ከቤት ሂደሽ አደይን የሆነ ነገር ብታደርጊያት ጸቡ ከሷ ጋር ሳይሆን ከኔ ጋር ነው እሰራልሻለሁ ብሎ እያስፈራራት ነው። በመሀል ደመቀ መጥቷል። ምን አደረካት ብሎታል። ያው በጥፊ መቷት ስለነበር አንድ ጊዜ በጥፊ መቷት ይለዋል። ደመቀ ይችን የመሰለች ልጅ እንዴት በጥፊ ትመታታለህ እያለ ይመልስለታል። ፍቅር ግን ደመቀን አስወጣይ ብላ እንዲህ ተማጽኗን ወደ ደመቀ አዙራለች። ደግሞ ደመቀ ስለ አደይ ደሞዝ እየጠየቃት ነው። ፍቅር ግን የትም አላመጣም እኔ ባርኮትን ደውልና እንደታገትኩ ንገረውና ከሱ ተቀበል ገንዘብ ትላለች። አደይ አሁን ላይ ተኝታለችና ሶፋ ላይ ድንገት ባርኮት ከሱ አጠገብ ሆኖ ይመለከታታል። ዴቭን መጣ ወደዛው ድንገት ማለት ነው። ታዲያ ፍቅር እስካሁን አልመጣችም ይላል። ተጨንቋል። በእርግጥ ሁላቸውም ባርኮቱም ቢሆን እህቱ አይደለችም ይህን እያሰቡ ታዲያ ሊዱ ግን ወደ ኤላ ቤት ሄዳ ነበር እየተባባሉ ታዲያ ከእንቅልፏም ተነስታ ነበረ። እንግዲህ አታስቡ እያለቻቸውም ተመልክተናል። ለምለም በጧት ተነስታ ወደ ቤት ሻትሄጂም እንዴ ብላ ከተኛችበት ሶፋ ቀስቅሳ ሊዲያን የለበሰችው ልብስ ገፋታለች። እሷ በጣም ተናዳ ይልቁንስ ቁርስ ስሪና አብለን ትላታለች። ሞልቃቃዋ ሊዲያ ይህንን ነገር መቋቋም ያልቻለችው የበሸቀችው ለምለም ግን ምን ማለት ነው ብላ እሷ ለመበቀል ያሰበችው። ታዲያ ይህን እያደረጉ በመሀል ኤላ ይመጣል። ምንድነው ብሎ ሲጠይቅ አይ ድንገት እኮ ልብስ አልለበሰችም ነበር ለለብሳት ብላ ነገሩን ሸፋፍና ሸውደዋለች። ጸብ እንዳልተፈጠረ አድርጋ ይሄን ስትለው እሱም አላወቅም ነበር እንደተጣሉ ማለት ነው። ሌላው እንግዲህ ደመቀን እንዲደውል አድርጋለች ፍቅር ወደ ባርኮት። ስልኩን አንስቷል ባርኮት። ምንድነው ብሎ እያወራው ነው። ታዲያ ድረሱልኝ የሚል ጥሪ እንግዲህ የልቅሶ ነገር ይሰማሉ። የፍቅርን ድምጽ ዴቭ ታዲያ ንጉስ ሲሆኑ እንዴ እያለን አስቦ ነበረ። አደይ እነሱ ከሆኑ ቤቱን አውቃለሁ ብላም ተናግራለች። ብቻ ይህን እየተባባሉ ጠብቁኝ ብሏቸዋል። ገንዘብ እንዲልክ እያደረጉት ነው ማለት ነው። እንግዲህ ይህን እየተናገሩ በስልክ ሰምተናቸዋል ለባርኮት ማለት ነው። ዴቭ ታዲያ እንዴት ብቻ እማዬም እኮ አሁን ላይ ብለው ዴቭ እና ባርኮት ስላንቺ መውጣት እጅግ በጣም ተቆጥታለች። ስለዚህ እዚህ ቤት መሆን አለብሽ፣ ደስተኛ ነው የምንሆነው እያለት ነው። አደይን እንዳትሄጂ ብለዋታል። በእርግጥ አደይ ሊሄድ ለምለም ከመጣች ወደ ለምለም መሄድ አለብኝ ብላ ስለነበር እዚህ ቤት ነው መቆየት ያለብሽ፣ ወዴትም አትሄጂ ብለዋታል። እሷም አመሰግናለሁ፣ ግን ከፈቀዳችሁልኝ ለምለም እናወራ ትፈልጋለሁ ብላለች። አደይ አሁን ላይ አንተ አትጨነቅ፣ ሁሉም ነገር ፈጣሪ ያውቃል፣ ደግሞ ምንም አትሆን ፍቅር ብላ ተናግራለች። የባርኮት እናት ለአደይ ደውላላታለች፣ ስለ ፍቅር ጠይቃታለች። አደራ የሰጠውሽ ልጅን ፍቅርን አንቺ ነው፣ ፍቅር ደግሞ ገና ልጅ ነሽ ታውቂያለሽ እያለች አደይን ቤተሰቦች አንቺ አይዞሽ ቤተሰባችን ነሽ፣ ስለዚህ የሆነ ባይተዋርነት ብቸኝነት እንዳይሰማሽ ብላ እሷንም የሚያጽናና ቃል ተናግራታለች። ይህን እየሰማች በዚህ የቤቱ አደራ ላንቺ ነው እያለች ሁሉ ስትነግራት አድምጠናል። ለምለም አሁን ምግብ እየሰራሽ በኪችን ሊዲያ ወደ እሷ ሄዳ ሙያ ያለሽ አይመስልም በማለት ትናገራታለች ነገሩን ስትጀምረው። ታዲያ ሊዲያ ይህን ለምን ማለት ፈለገች? ብዙውን ጊዜ ብቻ ከዚህ በኋላ የተመለሽው እዚህ ቤት በማለት ደግሞ ነገሩን ታቅጠለጥላለች። ነገሩ እናንተ ሰራተኞች ስትባሉ እንዴት ዘበኛ ሳጠብስ በዛው ሰራተኛ ሳለሽ እያለችም ትለክፋታለች። ለኤላ አትመጥኙም እያለችም ትናገራታለች። ትግስቷ ያለቀው ለምለም በያዘችው ቢላዋ አስፈራርታታለች። በዚህ ነው ምላስሽን የምቆርጥልሽ ብላታለች ሊዲያም ያንን ስታይ ደንግጣ ነበር ወጥታ ሄደችው። አደይና ንጉስ አሁን ላይ መንገድ ላይ ተገናኝተው ነበር። ሁለታቸውም ወደ አንተ እየመጣው ስትለው ከኔ ጋር ልትኖሪ ነው ወይ ይላታል ንጉስ። አደይ መቼም አላደርገውም፣ ፍቅርን ጠፍታለች፣ ስለዚህ ከእናንተ ጋር ናት ወይ የሚል ነገር ሰጣት። እንዴት እኔና ፍቅርን ምን ያገናኘናል ይላታል። አደይ ግን ይህን ስራ እናንተ ናችሁ ብዬ ነው ያሰብኩት፣ አግታችኋት ነው ብላ ስትጠይቅ ንጉስ ግን ምን ልሰራልን ብሏታል። የደመቀ ስትል ጠይቀው ነበረ። ንጉስ ግን ደመቀ ሆነ ፍቅር እኔ አላቅም ሁለታቸውንም ብሏታል። አደይ ፍቅር ከእናንተ ጋር ከሆነች ንገረኝ ስለዋለች። ማነው እንደዚህ ያለሽ እያላት ነው። ይህ ነገር ከፍቅር ጋር እየተጫወታችሁ ቢነው እንዴ? ከሆነ ደግሞ ባርኮት ላይ ባደረጋችሁት ነገር መቼም ይቅር አልላችሁም ብሏል። ምክንያቱም ባርኮት እጅግ በጣም ያዝናል፣ እህቱ ስለሆነች እያሰበና እየተጨነቀ ነው። አሁን ሊዲያ እንግዲህ አሁን ለኤላ እየዘፈነችለት ለምለም እንግዲህ መታለሽ ማለት ነው። ከኤላ ጎን ተቀምጣለች። ለምለም መታ ስትቀመጥ ወዲያውኑ አደይ ወደዛ ቤት ታቀናለች። ደስ በሚል ሁኔታ ከለምለም ጋር ተቃቅፎ ሰላም ከተባባሉ በኋላ አብራቸው ካጠገባቸው ተቀምጣለች። ሊዲያ ታዲያ
ይህንን የሌላኛውም ደግሞ መጣሽ በማለት ቅናቷ በጣም ከአቅሟ በላይ ሲሆን ሂዳ ከኤላ ጎን ተቀምጣለች። ሊዲያ ታዲያ ፍቅር ቤት አለመኖሯን ስታውቅ ነበር እንደታገተች አደይ ስታወራ ድንቅ አደረጋት ስራዋ ነው በማለት ነው እንግዲህ ተነስታ እሷ ከሌለች ወደ ቤት ልሄድ በማለት ተነስታ የኤላን ጉንጩን ስማው ነበር የወጣችው። እና እመጣለሁኝ የሚል ነገር ነታረጊ ትመጫለሽ ብላታለሽ። ለምለም አይመለከትሽም ብላት ወጣ ስትሄድ ለምለም ግን ኤላ ምንድነው እየሆነ ያለው እንዴት ስትሰምህ ዝም ትላለህ በማለት ከሱ ላይ ወይስን የማላውቀው ነገር እያደረጋችሁ ነው ብላ ጩኸቷን ቀውጠዋለች ማለት ነው። ታዲያ እሱም ቢሆን ምንም ነገር የለም ተያት ዝም ብለሽ ሊዱን እያላት ነው። በእርግጥ እሷ ለምለም ሁለተኛ ቤት እንዳትመጣ ካጠገብህም እንዳት አልፈልግም እያለች ነው በቁጣ። ሊዲያ ቀበጥ ስለሆነች ነው እንጂ ሌላ ነገር አታስቢ ብሏታል። ባርኮት ደረጃ ላይ ተክዞ ተቀምጧል። ስለ እህቱ ስለ ፍቅር አደይን ለምን እንደዚህ ታድርጋታለሽ ብሎ የተቆጣትና አንቋት እንደነበርና እዚህ በኋላ አንድ ነገር ብታደርሽባት ከኔ ጋር ነው ጸቡ እያለ ሲያስፈራራት የነበረውን ነገር በደንብ አድርጎ እያስታወሰ አዝኖ ተክዟል። ታዲያ በዛ በተቀመጠበት ዴቭም መጥቷል። ምን ሆነ ነው ብሎታል ባርኮት የፍቅር ጉዳይ እንደሚያሳስበው በዚህ መሄድ አልነበረባትም እያለ ነው። ዴቭም ቢሆን እኔም ቢሆን እኮ እያለም እያሰቡላት ተመልክተናል። ፍቅር ፍታኝና ልሄድ እያለች ነው። ደመቀን ማንም አይወድሽም ይሄው ብርም አላስገባልሽም ብሏት ነበር መጀመሪያ። እንዴት ወንድሜ ብር አላስገባም ብላ እየጠየቀችው ነው። እኔ አደይ ብትሆን እኮ ስንት ሰው ነበር የሚያደርግላት፣ አንቺ እኮ ጨካኝ ስለሆንሽ አይወዱሽም ይሏታል። ሰው ቢወደኝ ባይወደኝ አይጨንቀኝም ትላለሽ ፍቅር። ደመቀ ላንቺ ብቻ አልፈታሽም፣ ለምን እንደማልፈታሽም ልንገርሽ እያላት ነው። ምን ከኔ ፈለግ ገንዘቡን ወንድሜ ልኮልሃል ስትል የገቢ ምንጭ አደርግሻለሁ እያላት ነው። በአደይ ላይ ያደረግሽው ነገር በእኔ ላይ ቢሆንስ ብለሽ እስኪ አስቢ ትንሽ ይላታል። በመሀል ንጉስ መጥቶ ነበር በፍርሃት የተሞላ ድምፁን ይዞ በፍርሃት ቶሎ በሉ ከዚህ ቤት መውጣት አለባችሁ የሚል ነገር። ታዲያ አደይን እንዳገኛትና እነሱ እንዳገቷት እንደጠረጠረችው ይነግረዋል። ደመቀን በፍርሃት ምን እያለው ነው። ፍቅር ታዲያ አዎ ፍለጋ እየመጣች ነው፣ ፍቅርን ፍለጋ አግኝቻት ነበር ይለዋል ደመቀ። ደመቀ ሁሉንም ነገር ብቻኛ እንዳደረግ ነው አስባ ነው እያለ ነው። ፍቅር ፍለጋ መጣች፣ ብዙ በደል እንኳን አድርጋባት ይኸው ፍቅርን ልትፈልጋት መጣች ይላል ደመቀ። ፍቅር ግን ጭራሽ ያደይ እጅ አለበት እንዴ ጥሩ ስራ ነው በማለት ነገሯን እየጠነሰሰች ነው እንዳደስ። ንጉስ ግን ያደይ እጅ ቢኖርበትስ ምን ልትሆኝ ነው ይላታል። ፍቅርም ታዲያ ፍቱኝና አብረን የምናየው ይሆናል ብቻ እዚህ ቤት አስወጡኝ ትላለች። ንጉስ ግን አትወጭም እንደውም መገረፍ ነበረብሽ እያላት ነው። ደመቀ አደይን ይኸውልሽ አንቺን ፍለጋ እኮ መጣች እያለ ይነግራታል። ፍቅር ግን ስለማታውቋት ነው እንጂ አደይን ያኑ ማስመሰልና ድራማዋን ልትሰራ ነዋ። ይሄንን ለእናንተ አታውቋትም እንደዛ እኮ አይደለችም ትላለች ለአደይ ክፋት ልትናገር። ደመቀ በጥፊ ብቻ እንዳልልሽ እዚህ ቦታ መውጣት አለብኝ ይላል። ንጉስ ደግሞ ብቻ አሁን ላይ የት ልትሄዱ ነው ይለዋል ይጠይቀዋል። እና ብሩን ገባልህ አይደለ ስለዚህ ልቀቃት ወዴት ትወስዳን ነው ሲለው ንጉስ። ደመቀ ግን በፍጹም እንዲህማ በቀላሉ አለቃትም በማለት አፎቿን አፍኖ ፍቅርን እንግዲህ ከዚህ ቦታ እንሄዳለን እያለ እየታገሉት እሷ ደግሞ ወዴት እያለች ትወጫለሽ እያላት እዛ ላይ ነው ድራማ አለቀው። ፍቅር ይገባታል ስራዋ ስለሆነ በዚህ ልክ የአደይ እውነታ መውጣት አለበት። በእርግጥ አሁን ላይ እናትየዋም ደውላ ደግሞ ለአደይ አደራንች ነው እያለቻትም ተመልክተን ነበር። ምን ሊፈጠር ይሆን ቀጣይ? ሀሳብ አስተያየታችሁን በኮሜንት ግለጹልኝ። አድማጭ ተመልካቾቼ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ላይክ ሸር ቪዲዮን በማድረግ ቤተሰቡን እንላለሁ። አብራችሁን ስለቆያችሁ አመሰግናለሁ።